አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የአሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በጉራጌ ዞን ታሪካዊ የቁርአንና የአዛን ውድድር ተከናወነ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በኑር ኤነር መገር ወረዳ የሚገኘው አቡ ጠልሃ የቁርአን ሂፍዝ ማዕከል በዞኑ ለመጀመሪያ ጊዜ 10 ወረዳዎችንና 6 ታዋቂ መርከዞችን ያሳተፈ ታላቅ የቁርአንና የአዛን ውድድር በደማቅ ሁኔታ አካሂዷል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ አላሁን ሱብሓነሁ ወተዓላ በመጀመሪያ ደረጃ በማመስገን ይህን የመሰለ ፕሮግራም የቁርአን ውድድር እንዲሁም የአዛን እንዲሁም የኹጥባ ውድድር በተለያዩ መርከዞች እንዲደረግ ለዚህ ቀን ላበቀን አላህ ምስጋና እያቀረብን እንዲሁም ከአላህ በኋላ ደግሞ ይሄ ፕሮግራም እንዲህ አምሮ እንዲህ ውብ ሆኖ ሙሉ ወጪውን በመቻል ይህን ፕሮግራምን እያካሄደ ያለ አንድ ግለሰብ አህለል ኸይር በመጀመሪያ አላህ ኸይር ጀዛውን አላህ ይክፈረው እንላለን። ፕሮግራሙ የሚጀመረው እንደሚታወቀው በቁርአን መክፈቻ ይሆናል። ይህንን ቁርአን የአላህን ቃልን ሚከፍትልን ሚያነብልን ወንድማችን አብዱላህ ሙባረክ ወደ ከጠልሃ መርከዝ መጠነው እዚሁ መርከዝ ማለት ነው። ወደ መርከዝ ወደ ፕሮግራሙ ወይም ወደ መድረኩ እንዲመጣ በአላህ ስም እንጠራለን። فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. ولقد كرمنا بني آدم وحملناهم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلقنا تفضيلا. يوم ندعو كل أناس بإمامهم فمن أوتي كتابه بيمينه فأولئك يقرؤون كتابهم ولا يظلمون فتيلا. ومن هذه أعمى فهو في الآخرة أعمى وأضل سبيلا. وإن كادوا ليفتنونك عن الذي أوحينا إليك لتفتري علينا غيره. የካቲት 1 2018 ዓመተ ልደት በአስጠራ ቀበሌ በሚገኘው የአቡ ጠልሃ መርከዝ ግቢ ውስጥ በተከናወነው በዚህ መርሃ ግብር ላይ አዘጋጁ አቡ ጠልሃ መርከዝን ጨምሮ አልኢምራን፣ እስኩት፣ አልሂዳያ፣ አረቀጥና ሐዋርያት መርከዞች የተሳተፉ ሲሆን ከ10 ወረዳዎች የተውጣጡ ተወዳዳሪዎች ደግሞ በልዩ ልዩ ዘርፎች ችሎታቸውን አሳይተዋል። ከእያንዳንዱ መርከዝ አንድ ተማሪ ነው ያለፈው። ከ5 መርከዞች 5 ተማሪዎችን ወደ እዚህ መርከዝ ትመጣላችሁ። ሳዲቅ ሁሴን የውድድር አይነት በ5 ጁዝ የቁርአን የመጣበት መርከዝ ሁረድ፣ አብዱልመጂድ ዳሪ የመጣበት መርከዝ አልሂዳያ፣ አኽላቅ ካሚል የመጣበት መርከዝ እስኩት፣ መስዑድ ኸድር የመጣበት መርከዝ አቡ ጠልሃ የዚሁ መርከዝ ተወዳዳሪ ነው ማለት ነው። اقرأ من قوله تعالى ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم. أعوذ بالله من الشيطان الرجيم. ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم.
إن الذين كفروا وصدوا عن سبيل الله በዕለቱ በተካሄዱ የሂፍዝና ሂጥባ እንዲሁም የአዛን ውድድሮች ከፍተኛ ውጤት ላስመዘገቡ ተማሪዎች የገንዘብና የእውቅና ሽልማት የተበረከተ ሲሆን ውጤቱም እንደሚከተለው ተገልጿል። በ30 ጁዝ የቁርአን ሂፍዝ ውድድር በወረዳዎች መካከል በተደረገ ውድድር ማለት ነው። አንደኛ ደረጃ ዙግዳን ተማም ከመስቃን ወረዳ የ100 ሺህ ብር ተሸላሚ ሆኗል። በሁለተኛ ደረጃ በመውጣት ተውፊቅ ደሊል ከቺሃ ወረዳ የ50 ሺህ ብር ተሸላሚ ሲሆን ሶስተኛ ደረጃ ደግሞ አቡበከር ሙስጠፋ ከኖር ኤነር መገር ወረዳ የ25 ሺህ ብር ተሸላሚ ሆኗል። በመቀጠል በ30 ጁዝ ቁርአን ላይ አንደኛ የወጣ ወንድማችን አንደኛ ዙብዳን ተማም አላሁ አክበር አላሁ አክበር ዙብዳን መስቃን ወረዳ ማሻአላህ። በሁለተኛ ደረጃ ወንድም ተውፊቅ ደሊል ከቻሃ ወረዳ ተውፊቅ ደሊል ማሻአላህ አላሁ አክበር አላሁ አክበር። ሶስተኛ የወጣ ወንድማችን አቡበክር ሙስጠፋ አላሁ አክበር አላሁ አክበር አላሁ አክበር። በ15 ጁዝ የቁርአን ሂፍዝ ውድድር በመርከዞች መካከል በተደረገ ውድድር አሚር ሙዓዝ ከአቡ ጠልሃ መርከዝ አንደኛ በመውጣት የገንዘብና የሰርቲፊኬት ሽልማት ያሸነፈ ሲሆን አማር ሁሴን ከረቀጥ መርከዝ ሁለተኛ በመውጣት በተመሳሳይ ተሸላሚ ሆኗል። የኑስ ሐምዱ ደግሞ ከሐዋርያት መርከዝ ሶስተኛ ደረጃ በመሆን አሸናፊ የሆኑ ሲሆን 15 ጁዝ ላይ የሚሸልም ሰው ከዳኞቹ ሸኹ በ15 ጁዝ ላይ አንደኛ ያገኘው ልጅ አሚር ሙዓዝ አላሁ አክበር አላሁ አክበር ከአቡ ጠልሃ ከዚሁ መርከዝ ማሻአላህ አላሁ አክበር። ሁለተኛ የወጣው በ15 ጁዝ ላይ አማር አርዋሴ አላሁ አክበር አላሁ አክበር አላሁ አክበር አረቅጥ መርከዝ አላሁ አክበር። ሶስተኛ የወጣው በ15 ጁዝ ወንድማችን ዩኑስ ሐምዱ አላሁ አክበር ከውረድ ማሻአላህ። በ5 ጁዝ የቁርአን ሂፍዝ ውድድር አህላቅ ካሚል ከእስኮት መርከዝ አንደኛ በመውጣት አሸናፊ ሆኗል። ሚፍታህ አህመድ ከአረቅጥ መርከዝ ሁለተኛ በመውጣት አሸናፊ ሆነ ሲሆን አብዱል ጀሊል ዳሪ ከአልሂዳያ መድረሳ ሶስተኛ ደረጃን በመያዝ አሸናፊ ሆኗል። 5 ጁዝ አንደኛ የወጣው ወንድማችን አኽላቅ ካሚል ከእስኮት መርከዝ አላሁ አክበር አላሁ አክበር። 5 ጁዝ አንደኛ የወጣው ማሻአላህ። 5 ጁዝ ሁለተኛ የወጣው ሚፍታህ አህመድ መርከዝ አረቅጥ መርከዝ ከአረቅጥ መርከዝ። በ5 ጁዝ ሶስተኛ የወጣው አብዱል ጀሊል ዳሪ ከየት መርከዝ ነው? አልሂዳያ መርከዝ ማሻአላህ። በተመሳሳይ መልኩ በአዛንና በኹጥባ ውድድሮች ለተሳተፉና ከአንደኛ እስከ ሶስተኛ የወጡ ተወዳዳሪዎችም የማበረታቻ ሽልማት ተበርክቶላቸዋል። አዛን አንደኛ የወጣው ወንድማችን አብዲሰላም ጅላሉ ከአረቅጥ የመጣ ነው። አላሁ አክበር አላሁ አክበር። ሁለተኛ በአዛን ሁለተኛ ወጣው አልፈሪድ ከኡስኩት መርከዝ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሶስተኛ በአዛን የወጣው ወንድማችን ኢምራን ሱሩር አልሂዳያ መርከዝ የመጣው ተወካይ የታለ? አላሁ አክበር ሻወል ጀዛከላሁ ኸይር ወባረከላሁ ፊክ። መርሃ ግብሩ ላይ የመጅሊስ አመራሮች፣ ታላላቅ ዑለማዎችና ከተለያዩ አካባቢ የመጡ ጥሪ የተደረገላቸው እንግዶች የታደሙ ሲሆን ከውድድሩ ጎን ለጎንም መጪውን የረመዳን ወር አስመልክቶ በኡስታዞች ትምህርታዊ ሙሐደራ የቀረበ ሲሆን መርሃ ግብሩም በዱዓ ተጠናቋል። ላሌ እንዲህ ይላሉ። ይመጡና ለአንድ እዚያ አስጠራ አካባቢ ላለ ለኔ ቢጤ ደካማ ሮብ ይጎዘጉዝ ለነበረ ዛሬ የጅላሌ ቀን ነው፣ ከቤት አልወጣም፣ ስራም አልሰራም፣ በላ ይወርዳል፣ በረዶ ይዘንባል እያለ ሲቀባጥር ለነበረ ለአንድ ጉራጌ እንዲህ ይሉታል።
የቅያም ቀን አንተ ኧረ ምሶ እያታኸ ባይተራከም ነባ እያጨነኾ ገነ ትኪር ወይ እያጨነኹ እኮ በኻይ ባረብ ገነ ኢራቅ ቢውሪ መደር ኹት ታኸ ተስሙስ መቶ ዘመር ይፍተይ በሮቱ ሱብሃንአላህ ባይተራከም ነታው አሮያተ ጎዝጉዝኒ እርጥኒ ጠቁሰይ ተበይታትጣ ተበይቶጣ ኸበኸረ ንብረታኸ ይቀስርተይ በረጀይ ዘርምተይ ችግር ይገጥምኸተይ ባይተራከም ነባከባ እንከባ ኾጻፍ ኾቃር ኪታብ ነረወይ ናመ እንከባ ኾዝረከኹን ቃር አይነ ረዝረከኹን ናመ ኻግዝ የባር አላህ ምርባረ إذ تبرأ الذين اتبعوا من الذين اتبعوا وراء العذاب وتقطعت بهم الأسباب وقالوا لو أن لنا كرة فنتبرأ منهم كما تبرأوا منا كذلك يريهم الله أعمالهم خسرات عليهم وما هم بخارجين من النار الله مربارة يقيام كان إذ تبرأ الذين اتبعوا من الذين اتبعوا النزاس كتايوش ከተከታዮቻቸው ራሳቸውን ሲያጠሩ እኛ እናውቃቸውም ሲሉ እኛ ጎዝጉዙልን አላልንም እኛ ቃሙልን አላልንም እኛ ድረሱልን አላልንም አብሬትዬ የተገናኝተህ ነው አፌዌ ጥራረኖ እሸሙ የደራረኖ አባባሁም ትንጠራ ቸነሁም ትሰሩ በሮን ባሮም ወይ አልገባችሁ መሰለኝ አፌዌ ጥራረኖ እትሸምዌ ደራረኖ አባባሁም ትንጠራሁ ቸነሁም ትሰሮ በሮን ባሮም ሱብሃንአላህ መቼ ነው እንደዚህ ያሉት አይለ ይሄ ቅጥፈት ነው ሙሪዶቹም ይቀጥፉባቸው ቅጥፈት ነው ስልጣናቸውም አይደለም አይሉም አንድ ምሳሌ ልንገራችሁ በቅርቡ አንድ አባታችን የነገረን አንድ ቀን አሉ አብሬት ላይ አንድ ሰው በጣም ልጁ ታመመና ይዞ መጣሉ አብሬት ሸኽ ይያሉ አባባ ልጄን አፊ አድርጉልኝ አላቸው ከኔ ጋር ናችሁ አላህ አፊ አድርግልህ አሉት አሁንም አባ ትከናፊ አብረውን ይባረነም አላህ አፊ በይነ ኸባረዊ አሶስተነ ምርባረነም አክሁ ገጋሁ ሸፍራዊ አፊ አብረውን ይባኩም ባረነም ገባችሁ አይደል አሁ ገጋሁ አፊ አብረውን ባረቢብነው ከኻዲሞቻቸው መካከል አንዱን ጠሩትና አገሌ ዛምስ ሃይ ጅስመይታ ጠብቆ መደር ውስጥ ድንታ ጅስማታ ጥቡንታ ሸሃዳ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ በርታ ሸሃዳ ጥብጥን ባረዊ በአማርኛ ልድገመው መሰለኝ አገሌ ና ብለው ጠሩትና ከኻዲሞቻቸው አንዱን ይሄንን ሰው እዛ ወስደህ ሻወራ ወስደውና አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ብለህ ሸሃዳ ሲዘው ለምንድን ነው በአላህ ከፍረሃል እያሉት ነው እኔ ማልችለውን ነገር እኔን ፍጡር በመጠየቅ አፊያ የሚገኘው ከአላህ እንጂ ከሰው አይደለም እኔን አፊያ አድርግልኝ ብለህ መጠየቅ ከእስልምና አስወጥቶሃል አሉት ሱብሃንአላህ እሳቸው እንዲህ ነበሩ ዛሬ የኛ አንዳንድ ባለማወቅ አንዳንዶች በቃ ልክ ሱብሃንአላህ ኢባዳን ለሳቸው አይገባም ለምን አንድ ሰው ለምሳሌ በዋና በቀን 17 ጊዜ በፈርዱ ሰላት እንዲህ እንላለን ኢያከ ነዕቡድ ወኢያከ ነስተዒን እንላለን ምን ማለት ነው ኢያከ አንተን ብቻ ለአላህ እኮ ነው ነዕቡዱ እናመልካለን ወኢያከ ነስተዒን በአንተን ብቻ እንታገዛለን እርዳታ ባንተ ብቻ ነው የምንሻው ስንል አላህ እንዲህ ይላል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላል هذه ميثاق بيني وبين عبدي ይቺ በኔና በባሪያዬ መካከል ቃል ኪዳን ናት ወይም በጉራገኛ ብያም በባሪያ መና ግብታና ጉርዳ ምን አይነት ጉርዳው በዋነት አላህ 17 ጊዜ ንገባና አነ አኸብቻ ንትገሳነ ባኸብቻ እጉጃነ ንሸነን ብነ ትንሰግድነ እንክሻኸረ አንከ ሰገዝነትን ቦታነ ግን ቦረጀ አሽቃር ባምናና እንደ ምን ብነ አባገዛሁ አላህ ይጠብቀን ታላህ ገፋኔ ጉርዳ ፈረሰ በሮቱ
አላህ ይጠብቀን። ስለዚህ አብሬትዬ ድረሱልኝ በሉኝም አላሉም። መገርገቢያ እያተ እርሻ ምንቾትኩ በላይ ወርድ አላሉም። ይሄ የለም ቢሉስ አላሉም። ቢሉስ ተሳስተው ነበር። ለምን ሰው ይሳሳታል? ረሱሉላህ ሰለላሁ ዐለይሂ ወሰለም ተሳስተዋል እኮ። አንድ ጊዜ በሆነ መንገድ ሲያልፉ ሰዎች እርሻቸውን ሲያዳቅሉ አዩና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሏቸው? ምን እየሰራችሁ ነው ሲሏቸው ምርታማ እንዲሆንልን እያዳቀልን ነው አሏቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ብታዳቅሉ ባታዳቅሉ ከላይ የታዘመች ይቀራል ብለው ሄዱ። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ሰዎችም ተዉት ያንን ተግባር። ከዛ ምርቱ በደረሰ ጊዜ አሁንም ነቢዩ በዛው ሲያልፉ የተወሰነው ክፍል በጣም አሽቶ አምሮበት አዩ። ሌላው ደግሞ ደከም ጎስቆል ብሎ አዩ። እዛው አንድ እርሻ ላይ ገበሬዎቹን ጠየቋቸው፣ ምንድነው ሲሏቸው ይሄ መጀመሪያ ያዳቀልነው ነው፣ ይሄ ደግሞ አንተ ብትተውትም ችግር የለም ስትለን የተውነው ነው ሲሏቸው፣ አሃ ይሄ እኮ የዲን ጉዳይ አይደለም የዱንያ ጉዳይ ነው። የዱንያ ጉዳይ ከኔ በላይ እናንተ ታውቃላችሁ ነብያችን አለይሂ ሰላም። እኔ ማቀው የዲኑን ነው። የዱንያው እናንተ ታውቃላችሁ። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ተሳሳቱ አልተሳሳቱ? ተሳሳቱ። ስለዚህ ማንም ሰው ሊሳሳት ይችላል። ግልጽ ነው አይደለም እንዴ? ስለዚህ የአብረት ሸህ የተሳሳቱበት ነገር ካለ ዛሬ ቁርአን ከደረሰን ሐዲስ ከደረሰን በኋላ ከስህተት መውጣት ነው። አያለቅም ትራኝ ረፐርኔ እኮ አባንደ ሁነ ጠበጠዊ ይሄ እኮ ሱብሃንአላህ አላህ እንዲህ ይላል። ምን ይላል መሰላችሁ? ومن الناس إذا قيل لهم تعالوا إلى ما أنزل الله إلى الرسول قالوا حسبنا ما وجدنا عليه آباءنا ከሰዎች አሉ አለ አላህ ምን አይነት ኑ ወደ ቁርአን ኑ ወደ ሐዲስ ኑ ወደ አላህ መመሪያ ሲባሉ ቃሉ ይላሉ ሐስቡና ማ ወጀድና አለይሂ አባና ከአባቶቻችን ያገኘነው አንለቅም ይላሉ። አወለው ካን ቢሆኑም አይለቁም አለ አላህ አባሁም ወላጆቻቸው ላ ያቂሉነ ሸይአን ወላ የህተዱን። ቅድም ወንድሜ ተናግረዋል። ከ50 ከ60 ዓመት በፊት የእኛ ሃይማኖት ምን ነበር? ጉራጌ ነበር አይደል? የአብረት ሸህ እኮ ናቸው። የእስላምና የክርስቲያን አብሮ በአንድን ስራ ይቀቀል ነበረ። የእስላም የሚባለው ወይ ገመድ ይደረግበታል ወይ የክርስቲያን የሚባለው ላይ ገመድ ይደረግበታል። ከዛ በአንድን ስራ ተቀቅሎ ይበላ ነበረ። ከዛ የአብረት ሸህ ከመጡ በኋላ ነው ይሄ እስልምና ነው ነፃነት ነው፣ ይሄ ኩፍር ነው ጥፋት ነው፣ ኢስላም ከካፊር ስጋውን በአንድን ስራ አይቀቅልም ብለው ያንን ብርሃን ያሳዩን። ምን ያክል ጊዜ ነው? የ60 የ70 ዓመት እድሜ እኮ ነው አይደለም? ሱብሃንአላህ። ትላንት የት ነበርን እኛ? አዎ ዛሬ ሐቅ ሲነገረን ቁርአን ሲነገረን ተውሂድ ሲነገረን ወደ ኢስላም ልንመጣ ይገባል። አባቶቼ ወንድሞቼ፣ በመጨረሻም ሐቂቃ ይሄ ሽርክ የሚባል ነገር ታይነውሽ ዛትራ መቸነበው ደንገባረው ይቃሩ ኢናንገፍን ነው ወላሂ አደጋ ነው። አላህ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏቸዋል፣ ወለቀድ ኡሕየ ኢለይከ ወኢለ الذين من قبلك ለኢን አሽረክተ ለየሕበጠን ዐመሉክ ወለተኩነነ ሚነል ኻሲሪን። ለአሽረፊል ኸልቅ እኮ ነው። ለረሱሉላህ ሰለላሁ ዐለይሂ ወሰለም ምን አላቸው? ከኔ ወደ አንተ ወህይ እየወረደ ይገኛል። ከዚህ ከሚመጣ ወህይ አፈንግጠ ሽርክ ብትቀላቅል፣ ከአላህ ውጭ ላለ ነገር ብታርድ፣ ለአይንናስ ብታርድ፣ ለሳምር ብታርድ፣ ለጅን ብታርድ፣ ለቀብር ብታርድ፣ ለአውጋር ብታርድ፣ ለዛር ብታርድ፣ ለጨሌ ብታርድ፣ ከአላህ ውጭ ላለ ነገር ካረድክ ለየሕበጠን ዐመሉክ ስራህ በሙሉ ይታበሳል። ቢስሚላህ አላሁ አክበር ብዬ ነው ማርደው ልትል ትችላለህ። ኢነመል አዕማሉ ቢንኒያት ምላስ ቢስሚላህ አላሁ አክበር ይበለው እንጂ ልብህ ያሰበው ወይ ለጅን ነው ወይ ለሆነ ነገር። ስለዚህ አባቶቼ ወንድሞቼ፣ ሽርክ የሚባል ነገር ነቀርስ ነው፣ ነቀርሳ ቫይረስ ነው። ሉቅማን አለይሂ ሰላም ለልጁ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን አዚም፣ ልጄ ሆይ በአላህ አታሻርክ፣ ሽርክ የበደል ሁሉ በደል ነው፣ የኪሳራ ሁሉ ኪሳራ ነው፣ ዘላለም ከጀሃነም የሚያወርድ በእሳት የሚያስቀቅል ዘላለም የሚያከስር ወንጀል ነውና ሽርክ የሚባል ነገር ልክ ሰገራ እንደምንጠየፈው ልንጠየፍ ይገባል። እኔ በተናገርኩት እናንተም በሰማችሁ ከሚጠቀሙት አላህ ያድርገን። ሽርክና ሽርክ ከሚባል በሽታ አላህ ነፃ አላህ ያውጣን። በኢማንና በተውሂድ ከሚኖሩት አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ዘይኑ ያሲን ነኝ። እዚሁ ያስጠር ትውልድ ነኝ።
በአላህ መንገድ ላይ አላህ ባከበረው ቁርአን በተከበረው ለማንገስ ለማላቅ የተራራጡ ሁሉ አህለል ኸይሮች አገር ውስጥም ያሉት ከአገር ውጭም ያሉት በሙሉ ለዚህ ጉዳይ ደግሞ መሪ ተዋናይ የሆነው ጦልሃን አላህ ከፍ ያደረገው አጋዥ ያበዛለት ላኢላሃ ኢላላህ በበለጠ ትልቅ ነገር በዓለም ዲንን ለማንጸባረቅ እንዲያበቃው በጣም ማጸናለሁ። ይሄ ነው ያለኝ አስተያየት። በዛሬ ፕሮግራም በጣም ደስ ብሎኛል። ከዚህ በላይ እንደው ህይወት ከዚህ በላይ ምን ትፈልጋለች? በአላህ ፕሮግራም ላይ የአላህ ትልቅነት ያላቅን ስለዋል ከዚህ በላይ ደስታ የለኝም። እኔ ደስታዬ ለመግለጽ በማህይም አቅሜ እንዴት አድርጌ እችላለሁ? አልችለውም። አላህ በኸይር ስራ የተንቀሳቀሱት ሁሉ አላህ የኸይር ጀዛ ይክፈላቸው እያልኩኝ ያው ድምጼና አሰማለሁ። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ረብል ዓለሚን። ይሄ ትልቅ ኒዕማ ነው። ስሜ አብራር አሊ ይባላለሁ። ከዚሁ ከአስጥር ተወላጅ ነኝ። እዚሁ አካባቢ አልሐምዱሊላህ ትልቅ ኒዕማ ነው። ትልቅ ጸጋ ነው። እዚሁ ተራራ መሃል በደዚህ አካባቢ እንዲህ አይነት መፈጠሩ ትልቅ ኒዕማ ነው። አልሐምዱሊላህ አላህ የበለጠም እንዲያሳየን አላህን እንማጸናለን። ይህ አካባቢ በጣም የሚገርም ቦታ ነበር። ዛሬ አልሐምዱሊላህ በእንዲህ አይነት ጸጋ በእንዲህ አይነት ኒዕማ ተቀይሮ ይሄ ማየታችን አልሐምዱሊላህ ላደረጉትም ይህን ኸይር ስራ ለሰሩትም አላህ የበለጠ ተቋውም አላህ እንዲሰጣቸው እኛም የእነሱ ተከታይ አላህ እንዲያድርገን አላህን ለምነዋለሁ። ሀሩን ሚዲያም ይህንን አስመልክቶ በስፍራው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ቋጨን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።